እንደኔ ቋንጣ ፍርፍር የምትወዱ ሰዎች ዛሬ የቋንጣ ፍርፍር አምሮታችሁን ለመወጣት የት መሄድ እንዳለባችሁ ነው ማሳያችሁ። በጣም አሪፍ ነው። አቤት አቤት አቤት! ጥፍጥናው በጣም ስፔሻል። በርካሽ ዋጋ መሀል ሳሪስ ላይ 24 ሰዓት የሚሰራ ቤት ነው። እቺ አሪፍ ናት፣ ታቃጥላለች። ምንድነች እሷ? እቺ ትቢት ትባላለች። እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እዚህ ቤት ነው የምመጣው። በቃ ይሄ ሁሉ ምግብ በልተን ስንት የከፈልን ይመስላችኋል? ኑ እስኪ እዚህ ጋር እንግባ። ሰፈራችን መተሻል። ዛሬ በነዴብ ሰፈር ነው የምጋበዘው። እኛ ሰፈር የሚገርም ቋንጣ ፍርፍር አለ። በነገራችን ላይ የለም የትም የለም እንደዚህ አይነት ቋንጣ ፍርፍር አይቻታቂ። ኦሪጂናል ነው ብሎኛል። ቤቱ ታሽቶ እዚሁ ደርቆ በቃ እንደዚህ አይነት ቋንጣ ፍርፍር የምሬ ነው። በዚህ ሰፈር ላይ ብቸኛው ምርጥ ቋንጣ ፍርፍር ቤት ነው። አዚ ሽሮ በልተን እናየዋለን። አዚ ደራንስ ሊልስ ሰላም አዚ ሰላም እንደምሽ ደህና ነሽ? ቋንጣ ፍርፍር አምሮኛል ብላለች ዛሬ። እዚህ ቤት ነው አንደኛ ያለው ተብሏል። አንደኛ ነው ብሎ ዝቶብኛል። አለው እያደረቅን ነው። እየሰቀልን በባህላችን እያደረቅን ነው። ኑ የሳሪስ እናት ትባላለች። አዚን የሳሪስ ልጆች መቼስ ታቋታላችሁ። በተለይ በቋንጣ ፍርፍሯ ሳሪስ ላይ የሚያክላት የለም። እዛው ታሽቶ አድርቀው በሚያዘጋጁት ቋንጣ ነው ቋንጣ ፍርፍራቸውን የሚያዘጋጁት። እኛ የሚያዘዝነው የቤቱን ስፔሻል ቋንጣ ፍርፍር ኮርኒስና ማህበራዊ ነበር። ማህበራዊና ኮርኒስ ስፔሻል ቋንጣ ስቶር ሳይድ ማለት ኮርኒስ ነው። በነገራችን ላይ የዚህ ቤት ኮርኒስ ማለት ነው እንትን ላይ ተሰርቶ ምናምን ነው የሚሰራው። ታሽቶ ገመድ ላይ ተወጥሮ ምናምን እንደ ቋንጣ ባህላዊ ማለት ነው። ያምር ቋንጣቸው ሌላ ቦታ ተጠብሶ በመጥበሻ ምናምን አለ። ይሄኛው ቅመሹ የሚጠበሰው ስበሉት ከሽ ይላል። ይሄኛው ግን በቃ እንዴ እየተታገላችሁ ሲጀመር ቋንጣ እንደዚህ ነው ሆነ ያለበት። ወይኔ ቤት የተሰቀለ ቋንጣ አውርደሽ ስትበላ ያለው ስሜት አለው። የምሬ ነው። ሰርቀሽ በልተሽ ተገርፈሻል። የሚያውቀው ያውቀዋል። ልንቀምሰው ነው። አይዞህ እንቁላልም ያህል ነገር አልፍ እየበላው ነው። ከዚህ ነው ደግሞ አንደኛ ኮርኒሱ ምን አለው መሰላችሁ? ጎመን አለው እዚህ ጋር አይባ ነው ጥብስ፣ እሺኛው ደግሞ የተጠበሰ ዱለት፣ ውስጡ ስጋ ፍርፍር ባልጫ አለው። ከፈለጋችሁ በቀይም አድርጋችሁ ማዘዝ ትችላላችሁ። ይሄኛው ደግሞ ቋንጣ ፍርፍር ነው። ከዛ ስጋ አለው፣ የተከተፈ ስጋ። ኦኬ ድመቷ ካልበለው እያለች ብቻ ግን አንደኛ ነው። የምሬ ነው የምነግራችሁ። ላጎሳችሁ አረችን ድመት ያዙልን። በጣም ነው የተመቸኝ። ሰዎች አዲስ ሰፈር አዲያባ አካባቢ ከሆናችሁ የምር አዚ ሽሮ እየመጣችሁ ምንም በቃ ሰው ብጋብዙበት ማታፍሩበት ቤት። ይሄ ብቻ መሰላችሁ? ዳራ ሌላ ማት ምግብ ነው ያለው። በለ በስማ ኢንጎርሰሽ በዚህ ታያ። አረ ሌላም አለ። በላይ ይሄ ምንድነው? ማህበራዊ። አረ አዚን ጥራልኝ እባክህ። ከዚህ ጋርማ ማውራት አለብን። ምን እንደሆኑ አዚ ነው የምትነግረን። እሺ እንዴት ናችሁ? ሰላም ናችሁ? አትመጣም። እቺ አሪፍ ናት፣ ታቃጥላለች። ምንድነች እሷ? እቺ ትቢት ትባላለች። አንድ ደብለቅለቅ እናደርግላችኋለን። እሺ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም። አዚ እሷ ነች። አዚ ይባላለው። ያው 24 ሰዓት ነው አገልግሎት የምንሰጠው። ወገባችን ተጠቅ አድርገን ሌላ ነገር ደግሞ ማንኛውም ባልትና በጊዜ አይገባም። እኛ ቤት ራሳችንን የምናዘጋጀው ራሴን የማዘጋጀው እሱን ደግሞ አንድ ቀን አሳያችኋለሁ እንዴት እንደማዘጋጅ። እንግዲህ ምግቡ በጣም ይጣፍጣል። በታችሁ ቅመሱልን። 24 ሰዓት እናገለግላችኋለን። ቤቱ ክፍት ነው። እናመሰግናለን። አልተሳሳትንማ። ቅድም የቀረበልን ይሄ
ኮርኒስና በዛ ጋር ያለው ደግሞ ስፔሻል ቋንጣ ፍርፍር ነው። ይሄስ እሱ ማህበራዊ ለአንድ ለሁለት ሰው ይበቃል። ለሰው ዘጫለ በደንብ የሌለው ነገር የለም። እዚህ ጋር ድርቆሽ አለ፣ ጎመን፣ ያው ሁሉም ዱለት፣ ጥብስ፣ ጎረድ አይ አለ። አሪፍ። እቺኛስ እሱ አሳ የጾሙ ማህበራዊ ማለት ነው። እቺ ደግሞ አሳ ለብለብናት። እቺን በጣም ሰውዳታል። አሳ በጣም ጣፋጭ ናት። አሁን ምንም ነገር 24 ሰዓት እኛ ቤት አለ። ዲሊቨሪም አለ። እዚህ ሳሪስ አካባቢ ላይ አለ። ሰው የምታሰንፊ አንቺ ነሽ። ሰው ቤቱ እንደ ሰርቶ እንደ ያው የቤት ስለሆነ ሁሉም ስለሚዘጋጀው ቆንጆ ነው። በጣም አሪፍ። ቤቱ በጣም ያቃጥላል ተባለ። እስኪ እንሞክረው። በአንድ ትሪ ተለቅ ያለ ትሪ እንጣና እንድላ ምግብ ደብለቅለቅ ሲሉ የምትወዱ ሰዎች ላስቀናችሁ ነው። ማህበራዊ 7 አይነት ሲኖረው እንደ ጎረድ፣ ድርቆሽ ፍርፍር፣ ዱለት፣ ጎመን በስጋና ሌሎችም አሉት። የአሳ ትቢቱን የጾምና የፍስክ ማህበራዊውን አንድ ላይ ድብልቅልቅ አድርገን ልንበላው ነው። ይሄ የአሳ ኮምቦ ነው ማለት ነው። የአሳ ኮምቦ ወይኔና ተረጥሽ ይቅርታ አድርጊልኝ። በቃ እዚህ ጋር ደብለቅ አድርገን ግን በጣም ነው የሚያምረው። ይሄ ለ10 ሰው ምናምን ይበቃል። ያው አዚ ሁሉም ካልተገለበጠ ብላለች። ሌላ ተተኪ ኃይል ይዛል ልመጣለች። ደህና ነህ? አለሁ። ሰላም ናችሁ? እንተዋወቅ እስኪ። እሺ፣ አበበ እባላለሁ። የአዚ ሽሮ ቤት ማናጀር ነኝ። ይኸው እንግዲህ ምግባችን ይሄንን ይመስላል። ቅመሱልን። የትኛው ምግብ ነው እናንተ ቤት በጣም የሚወደደው? ማህበራዊ ኮርኔስ እና ቋንጣ ስፔሻል በጣም ሰው ይፈልጋቸዋል። ተወዳጅ ናቸው። ታሳ ቆረሶ፣ አሳ ለብለቡ በጣም ሰው ይወደዋል። ለምንድን ነው በልዩነት በተለይ ቋንጣ ፍርፍር ይባላል? እዚህ ቤት ቋንጣ ፍርፍር በቃ ለየት የሚያደርገው የኛን ቋንጣ ስፔሻል የሚለው ከላይ ክትፎ ስለሚለብስ ነው። 2 እንቁላል አለው፣ ዳቦ አለው። እሱን ለየት አድርጎ ያቀርባል። በቃ ከማንኛውም ቤት ለየት ያለ ሩታ ብዙ ጊዜ በቃ የሆነ ታወጣለች ታወጣለች ምግቦች ላይና ዛሬ ዝም ብላለች። ምን አፍሽን አዘጋችሽ? አይ በጣም ይጣፍ። ይኸው ቅመሱልንና ኮሜንት እንቀበላለን እኛ። አይ በጣም ይጣፍ። ቋንጣ ፍርፍሩ ነው በቃ ምንም ቃል የለኝም። በጣም አንደኛ ነው። አይ ቋንጣ ፍርፍሩ ስንት ነው ዋጋው? የሁሉ ምርጫ ነው። 420 ብር ነው። 420 ብር ስፔሻሉ ቋንጣ ስፔሻሉ ማለት ኖርማል ሲሆን 280። በጣም ፌር ነው። በጣም ፌር ነው። ምክንያቱም ለምን እንደሆነ ታውቃለህ? ቋንጣው አንደኛ እዚህ ታሽቶ ደርቆ ምናምን ነው። አዎ እዚሁ ራሳችን አድርቀን ነው ራሳችን ዘርዝረን ራሳችን አድርቀን ነው። በዛ በቃ በሚገባ በቅቤ በእንትን ታሽቶ ነው የሚወጣው። እንትን ተለ የሚደረገው ክትፎ በቅቤ ይታሻል። አድራሻው ሳውን ኤግዛክት ቦታው የቱ ጋር ማለት እንችላለን? አድራሻችን አዲስ ሰፈር እግረኛ ድልድይ አጠገብ። አዲስ ሰፈር እግረኛ ድልድይ አጠገብ አዚ ሽሮ ብትሉ ማንም ያሳያል። አዚ ሽሮ ቢባል ማንም ያሳያቸዋል። ዴሊቨሪስ እስከ ሳሪስ ተሻግሮ አዲስ ሰፈርን አዳያባን ምናምን እናደርሳለን። አሪፍ። ደውሉላቸው። ስክሪን ላይ ባለ ስልክ የደወለ ሰው ያገኘናል። 24 ሰዓት ነው አገልግሎት። በጣም አሪፍ። እኔ ተመችቶኛል። ጓዶች እናንተም እየመጣችሁ ደግሞ እዚህ ሰፈር ከሆናችሁ ሳሪስ፣ አዲስ አበባ፣ ሀና ማርያም፣ ቡልቡላ በጣም ቅርብ ነው። የምር በተመጣጣኝ ዋጋ አሪፍ ምግብ የምታገኙበት ቤት ነው አይደል? ተሳስቻል። በጣም ነው የሚጣፍጠው። አንደኛ በጣም ነው የሚጣፍጠው። መምጣት አለባችሁ። የምር ነው። ማንም መቅረት የለበትም። በዛ ላይ 24 ሰዓት ነው። ኢማጂን እየመጣችሁ እንግዲህ እዚህ ጋራ ወይ ደውሉላት ወይ ደግሞ እየመጣችሁ ብሉ። በቃ አንደኛ ህልማችሁ ምናምን ብልን ስትሉ ረሃብ ስሜት ከተሰማችሁ 24 ሰዓት መቻችሁ እዚህ ላጉርሳት ይሱል ሲያጉርስ ግን ለምንድን ነው አፉን የሚከፍተው? ምን የማይገባኝ ነገር ማለት ነው። አብረህ የተመራህ ይሄ ስሜት ያረጋል። ለነገሩ እያዘዝንበት መሰለኝ። አበል ላጉርስ ሲባል አብሮ በዛው ነው። አብሮ ይቅል እንብላ ብንል ማንም ካሜራ ፈሩ እንጂ በጣም ብዙ ሰው አለ። ምግብ እውነት ከመጣችሁ ሰብሰብ ብላችሁ በአንድ ትሪ ደብለቅ አድርጋችሁ ትበሉ ደግሞ ያለው ጣዕም ይለያል።
ድግስ ሙሉ ድግስ ላይ ያሉ ምግቦች እዚህ ውስጥ አሉ። ለማንኛውም ቤተሰቦች እንግዲህ አዲሱን ቻናላችን ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ ደግሞ አዲስ ቤት አዲስ ጣዕም ይዘን እንመጣለን። የት እንምጣ? ኮሜንት ላይ ደስ ያላችሁ ቦታ ጠቁሙ። ይመቻችሁ።